ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የፓርኪንሰንስ ህመም ያለባቸው ሰዎች ሳይኮቲክ ህመም ደግሞ ከተጨመረ እንዴት እንደሚያስቸግር ነው ህክምናው። የፓርኪንሰንስ ህመም እንግዲህ ባለፈው ነግሬያችኋለሁ። ኒክሮስትራታል ፓዝዌይ ላይ ዶፓሚን የሚባለው እልም ብሎ ይጠፋል። ባዛል ጋንግሊያ ላይ ፓርስ ኮምፓክታ ይባላል። ዶፓሚን እልም ብሎ ይጠፋል። ከዛ በኋላ ሰዎች እጃቸው መንቀጥቀጥ ትሬመር ይባላል። ከዛ በኋላ ደግሞ ግትር ማለት ሪጅዲቲ ይኖራቸዋል። በሌላ መልኩ ደግሞ ሳይኮቲክ የምንላቸው ህመሞች ዶፓሚን ሲበዛ ነው አእምሮ ውስጥ። ስለዚህ ዶፓሚን ሲበዛ ሰዎች መጠራጠር፣ ሰዎች ሊጎዱኝ ነው ወይ፣ ይከተሉኛል፣ የሌሉ ሰዎችን እንደሱ ብሎ ማሰብ፣ ድምፆች መሰማት፣ የሌሉ ምስሎችን ማየት ወዘተ። እንግዲህ ሳይኮቲክ ህመሞች እንላቸዋለን። ፓርኪንሰንስ ያለባቸው ሰዎች ዲፕሬሽን የመጋለጥ እድላቸው ከፍ ያለ ነው። ሳይኮቲክ ምልክቶች የመታየት እድላቸው ከፍ ያለ ነው እና እንግዲህ ሁለቱ አንታጎኒስቲክ ናቸው። አንዱ ሲጨምር አንዱን ይቀንሰዋል። ስለዚህ በጣም ትሪኪ ህክምናው አስቸጋሪ ነው። ምክንያቱም ለፓርኪንሰንስ ህመም ተብለው የሚሰጡት መድኃኒቶች ዶፓሚን መጠንን ይጨምራሉ። የዶፓሚን መጠን ከተጨመረ ደግሞ የሳይኮቲክ ህመም ምልክቶች ደግሞ ይጨምራሉ። ለሳይኮቲክ ተብሎ ደግሞ የሚሰጡ መድኃኒቶች ዶፓሚንን የሚቀንሱ ናቸው። ዶፓሚን ብሎከርስ ናቸው። ስለዚህ ልክ ዶፓሚን ብሎክ ስናደር ሰዎቹ ይሄ እጃቸው የሚንቀጠቀጠው ግትር የሚለው ደግሞ ይባባሳል። ስለዚህ በጣም አስቸጋሪ ነው። ዴሊኬት ባላንስ ነው። ኤኒዌይ ህክምና ላይ እንግዲህ የምናደርገው ምንድን ነው? ሰዎች ልክ ሳይኮቲክ ሲምፕተምስ ድምፅ መሰማት ሲጀምራቸው፣ ሰዎች ይከተሉኛል ምናምን ማለት ሲጀምሩ፣ ፓርኪንሰንስ ህመም ያለባቸው ሰዎች መድኃኒት በጥንቃቄ ነው የምንመርጥላቸው። ካሉት መድኃኒቶች ሁሉ ዝቅተኛ የሆነ የኤክስትራ ፓይራሚዳል ሳይድ ኢፌክት ያለውን ነው የምንመርጠው። ለዚህ ተመራጭ የሚባሉት ሁለት መድኃኒቶች ኩታያፒን እና ክሎዛፒን ናቸው። እነሱንም በትንሽ መጠን አድርገን ሞኒተር እያደረግን ቀስ እያልን እያስተካከልን እንሰጣቸዋለን። ሁለቱ ደግሞ ሲሪየስ የሆነ ሳይድ ኢፌክት አላቸው፣ በተለይ እድሜያቸው የገፉ ሰዎች ላይ። ይሄ ምንድን ነው? እንደ እንቅልፍ ማለት መጀመሪያ አካባቢ ይሄ እንግዲህ ሰዎች እንዳይወድቁ እንፈራለን። በተለይ እድሜያቸው የገፋ ፓርኪንሰንስ ህመም ያለባቸው ሰዎች ወድቀው ሂፕ ፍራክቸር፣ ይሄ የዳሌ አጥንት መሰበር ምናምን ሊያጋጥም ይችላል። ሲሪየስ ነገር ነው። ስለዚህ ለሱም ጥንቃቄ ማድረግ ያስፈልጋል እና በዛ መልኩ ነው ትሪት የምናደርጋቸው። ዲፕሬሽን ካጋጠማቸው ለፓርኪንሰንስም ለዲፕሬሽንም በአንድ ድንጋይ ሁለት ወፍ የሆነ አንታይ ዲፕሬሳንት ሜዲኬሽን አለ። ይህ እንግዲህ ሞኖአማይን ኦክሲዴዝ ኢንሂቢተርስ የሚባሉት አሁን ፋሽን አልፎባቸዋል። እነዚህ መድኃኒቶች ብዙ የሉም፣ በፈረንጅ ሀገርም ኢትዮጵያም የሉም በብዛት። ግን እነዚህ ሁለቱንም ፓርኪንሰኑንም ዲፕሬሽኑንም በአንድ ድንጋይ ስለሚያደርጉ ከተቻለ ሞኖአማይን ኦክሲዴዝ ኢንሂቢተርስ ጥሩ አማራጮች ናቸው። በዋናነት ግን ፓርኪንሰንስ ህመም ያላቸው ሰዎች ላይ ኦርቶስቴቲክ ሃይፖቴንሽን አላቸው። የደም ግፊታቸው ድንገት ዝቅ ይላል። በተለይ ተኝተው በአንድ ብድግ ሲሉ ለሳይኮቲክ ህመም የሚሰጡ መድኃኒቶች ሲጨመሩበት ይሄ ሪስክ ከፍ ይላል። ስለዚህ በጣም ዋናው ከመድኃኒት ይልቅ ቤተሰብ እና ታካሚ ማስተማር ላይ ማተኮር አለብን። ቀስ ብለው እንዲነሱ ከአልጋ፣ ምክንያቱም አንድ ብድግ ካሉ የደም ግፊታቸው ድንገት ዘጭ ይላል። መውደቅ ደግሞ ጭንቅላታቸው ከተመታ እንደ ልጅ አይደለም፣ እድሜ ከፍ ሲል ደም መፍሰስ ምናምን ሊከሰት ይችላል ማለት ነው። እሱ ላይ በደንብ ትምህርት መስጠት። ከዛ በኋላ ጌት ኤይድ ምንላቸዋል፣ የመንቀሳቀሻ አጋዥ ነገሮች፣ ለምሳሌ ዎከር መጠቀም፣ አንዳንዶቹ እንደ ክራንች፣ አንዳንዶቹ ደግሞ እንደ መቆሚያ ነገር እንትን ይላሉ እና እሱ ላይ በደንብ ትምህርት መስጠት፣ ስለ ሳይድ ኢፌክቱ በደንብ ማስተማር። እድሜያቸው ከፍ ያሉ ሰዎች ላይ መድኃኒት በጣም በትንሹ ጀምሮ ቀስ እያሉ መጨመር የተሻለ ነው። ለዛሬ ይዤላችሁ የመጣሁት እንግዲህ ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።